ቪዲዮ ምናልባት በቴሌግራም የምትደማመሩ ጀማሪ የሆናችሁ ሰዎች በምንም መንገድ ብቻ ሰዓት ብቻ ሞላልኝ ብላችሁ ጥረት የምታደርጉ ሰዎች ነው። እኔ ለፍቼ ነግሬያችኋለሁ። ከፈትኩት አሁን 12ኛ ወሩን ያዘ። ሞኔታይዝ አልሆነም ስቲል ሰዓት የሞላሁት 3 ወር ምናምን አካባቢ ሆነ። ረኩ ሰዓት ሞላ ነበር እንደነገርኳችሁ ጓደኞቼ ጋር እየገቡ ያዩልኛል። አንድ ሰው በጣም ብዙ ጊዜ ቪዲዮ እንደጋግሞ ያይልኝና ዋጋ የሌለው ብሎኛል። አድሰንስ ድጋሚ አፒል እንዳራረግ ዘግቶብኛል። አሁን እኔ መጠይቃችሁ ለእናንተ በተለይ እንደዚህ አይነት ነገር ገጥሟችሁ ምን ብላችሁ ነው እንደገና የተስተካከለላችሁ? ቻንስ አለው ይሉኛል። ቅርታ ጠይቃችሁ ይግባኝ ጠይቃችሁ ምናምን ነገር ቻንስ አለው ብሎኛል። እነዛን ቪዲዮዎች መደለት አለብኝ ወይ? አንድ ሁለተኛ ነገር ደግሞ በቃ ዋጋ የለውም። አንዳንዶች ቪዲዮ መደለቱ እንትን የለውም። ምክንያቱም አሁን አድሰንስ ስላወቀው ከዙን ቪዲዮ ደለተሽ እንዳዲስ አይደለም እንትን ብትዩ አፕላይ የምታረጊው አይጥቺም እያሉኝ ነውና እንደዚህ አይነት ኬዝ ገጥሟችሁ የምታውቁ ሰዎች ንገሩኝና የምትተባበሩኝ አካላትም ካላችሁ እውነት ለመናገር ብዙ አድሰንስ የሚያስተካክል ሰው ነበር ቻናሉን የሞከረው ሰጥቼው ነበር ወደ ለሱ ማለት ነው። እኔ ያ3 4 ምናምን ከሞከርኩ በኋላ አይ በቃ መነካካት የለብኝም ምናምን ብዬ ለሱ ሰጥቼው እሱ ነበር ያስተካከለ የነበረው። እሱም እንግዲህ በጣም ጥረት አድርጓል፣ ለፍቷል። ወላሂ ቢሳካ ደስ ይለኝ ነበር። በጣም ጥሩ ሰው ነው እና እምቢ ብሎታል። አሁን አለኝ አማራጭ የጠየቀኝ እሱም ምናልባት እንደዚህ አይነት ኬዝ የገጠማቸው ሰዎች ምን ብለው አፒል እንዳደረጉ ይግባኝ እንዴት ብለው እንደጠየቁ ይግባኝ መጻፊያ ቦታው ምናምን ነገር አውቀዋለሁ። በርግጥ ግን ምን አይነት ነገር ልጻፍ? አዎ እንደዚህ አይነት ነገር አድርጌያለሁ፣ ይቅርታ አድርጉልኝ፣ ሁለተኛ አይለመደኝም ብዬ ነው አፒል ማድረገው። ያው አንዳንዴ ሐኪም ቤት ይሄዳል አይደል? እኔ ያው ብዙ ነገር መላስ ሰጣችሁ ቆይቻለሁ ማቃቸውን ነገሮች እና ይሄ የመጀመሪያም ስለሆነ ይመስለኛል ተፈታትኖኛል። እውቀቴን ነው ተፈታተነኛ ያላችኋለሁ። ብቻ መታቁ ሰዎች ብትነግሩኝ ደስ ይለኛል። እና ደግሞ በቴሌግራም የምትደማመሩ ሰዎች በቃ አቁም፣ በራሳችሁ ኮንተንት ነው እንትናችሁን ደግሞ የዩቲዩብ ቻናላችሁን ደግሞ እየሄዳችሁ አስተዋውቁ። እንደዚህ አሁን ቲክቶካችሁ ፌስቡካችሁ ላይ እየሄዳችሁ አስተዋውቁ እንጂ ቀጥታ ሊንካችሁ ሼር አድርጋችሁ ግሩፕ ላይ ተጭነው እንዲገቡላችሁ አታድርጉ። አውቆታል በቃ። እኔ በፊትም ብዙ ልጆች ይመክሩኛል፣ ሀቢባ አንቺ እኮ ጥሩ ኮንተንት ነው ያለሽ፣ ወደ ቴሌግራም ቻናል ሼር አታደርጊ ታይ ምናምን ሲሉኝ አልሰማ ብዬ እንግዲህ ምከረው ቢካለ መከራው ነው። ይሄው ተመከርኩኝ፣ ምንም ማለት አይደለም እና ተስፋ ቆርጬ ሌላ ቻናል ልክፈት ነው። ብቻ በዚህ ዙሪያ እውቀት ያላችሁ ሰዎች አስተያየታችሁን እንድትሰጡኝ ዛሬ በጣም ነው የምፈልገው። ሀቂቃ ማለት ተስፋ ቆርጬ እንኳን ሌላ ቻናል በከፍት ላሳድግ እችላለሁ። እስከዚህ ባሉት 5 ወራት ሞኔታይዝ ለማድረግ ጥራለሁኝ። ያው መንገዱንም ስላወቅኩት አሁን ያድሰንሱ ችግር ነው እንጂ ሌላ ነገር በጣም ሲምፕል ስለሆነ ነገሩኝና እንደዛ አንድ መላ ልፍጠር እና አቁሙ። በቴሌግራም ምንም ሰዓቱ ሞላ አልሞላ ዋጋ የለው። አድሰንስ ካልተቀበላችሁ ሰዓት መሙላቱ ዋጋ የለው።